አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። የክርስቶስ ፍቅር እንዲያድርባችሁ ከፈለጋችሁ፣ ጥበብ እንዲገለጥላችሁ ከፈለጋችሁ፣ ዕውቀት፣ የመረጋጋት ህይወት፣ ፍቅር በአጠቃላይ እንዲያድርባችሁ የምትፈልጉ ከሆነ መልካ ኢየሱስ ጸልዩ። ውጤቱን ለውጡን ታዩታላችሁ። ባህሪያችሁ እየተቀየረ ነው የሚመጣው። ሰውን ሁሉ በእኩል አይን ነው የምታፈቅሩት። ማንንም አታዳሉ። ከነገሮች እየሸሻችሁ ትመጣላችሁ። ፈተና ሲያደርሱባችሁ ሽሹ፣ ወደዚህኛው ከተማ ሽሹ ብሎ የተናገረው ክርስቶስ ለምንድን ነው? ከክፉ ነገር ነው፣ ከአጋንንትም ጭምር ነው። አጋንንት ሁለት ባህሪ ነው ያላቸው። አንዱ ረቂቅ መንፈስ ነው፣ ስጋን አያሳብድም። ክፉ ብቻ ማሰራት ነው። አሰሩት ቃላተ ኦሪትን ባዕድ አምልኮት እንዲያመልክ፣ እግዚአብሔር እንዲክድ፣ ስመ እግዚአብሔር በከንቱ እንዲጠራ፣ እንዲምል በሐሰት አባት እናቱን እንዲሳደብ፣ አልታዘዝም እንዲል፣ እግዚአብሔርን የሚያገለግልባቸውን ታላላቅ የውግዘት በዓላትን እንዲሽር፣ በሐሰት እንዲመሰክር፣ እንዲያመነዝር፣ እንዲሰርቅ የመሳሰሉትን ሁሉ ሩህሩህ እንዳይሆን፣ እንዳያበላ፣ እንዳያጠጣን፣ የታመመ የታረዘ እንግዳ እንዳይቀበል፣ እንዳይቆር፣ እንዳይሰግድ የሚያደርገው ረቂቅ ነው። እሱ ነፍስን ብቻ ነው የሚቆራኘው እንጂ በስጋ አድሮ አያሳብድም። የዝሙት መንፈስ ማለት የቡዳ መንፈስ ማለት ነው። በተዘዋዋሪ መንገድ ቡዳ የዝሙት መንፈስ መሆን ይችላል። የዝሙት መንፈስ ደግሞ ቡዳ ነው ወይም ደግሞ ቡዳ መሆን ይችላል። ምን ማለት ነው? አያት፣ ተመኛት፣ ከዛ በኋላ በቡዳ በላት። አካላቷን፣ ጸጉሯን፣ ቁመናዋን፣ ወይኔ ሲያምር አሪፍ ነው፣ እንዴት ነው? ኧረ በእናትሽ ምንድነው? ሸፈና አርጊው፣ ምንድነው? ወይ ገለጥ አርጊው ይላል። ለሱ ሙድ ነው የሚመስለው። ያልተለከፈች ሴት በጣም ይገርመኛል። አንዳንድ ጊዜ ባለመለከፏን የቆንጆ አይደለሁም ብላ የምታስብ ሴት ሁሉ አለች። እኛ የምናውቀው ውሻ ንጹህ የሆነ ነገር፣ ንጹህ የሆነ ስጋ፣ ንጹህ የሆነ ምግብ ሲለክፍ፣ ዝንቦች መጥተው እንጀራ ላይ ሲያርፉ ነጭ ለከፈችው እንላለን። እንስሳት መጥተው ምን በላው ምግብ ሲነኩት ተለከፈ እንላለን። ይሄ ነው ልክፍትኛ የምንለው። ለከፋ የሚባለው ደግሞ ወደ ሴቶች ሲሄድ እውነትም በእርግጥ ዝሙት ለካ ልክፍት ነው። ግን ተቀይሮ ለከፋን እንደ ጥሩ ነገር አይተውት መልካቸውን በመስታወት በማየት ረጅም ጊዜ የሚቆዩ ሴቶች ራሳቸውን በራሳቸው ይለክፋሉ። እንደገናም ደግሞ በመንገድ ስትሄድ ከሰፈሯ ወጥታ ቦርሳ ይዛ ቂን ቂን እያለች ስትሄድ ጎረምሶች ካላዩዋትና ካለከፏት በቃ እንዴት ለምን ቢያንስ የሚታይ ነገር የለኝም እንዴ? በራሷ ጸጉር ላይ ቆንጆ ጸጉር ኖራት የመንግስት ጸጉር ወይም የህንድ ጸጉር ከሬሳ የተገፈፈ ወይም ደግሞ ለጣዖት ከተሰጠ ጸጉር ዊግ ማለት ነው። ሂውማን ሄር አይደል የሚባለው? እንዲያውም ስሙ ራሱ ሂውማን ሄር የሰው ጸጉር ማለት ነው። ህንዶች ለሚያመልኳቸው ለነ ክሪሽና ለነ ቻንድራ ለሚባሉት ጣዖቶቻቸው ለነዚህ ጣዖቶቻቸው መስዋዕት አድርገው ጸጉራቸውን ላጭተው ያቀርባሉ። እና ወንዶቹ ደግሞ በጓሮ በኩል ያንን ጸጉር እየለቀሙ አበጥረው ቅባት ቀብተው ምንም ብለው ብቻ ወደዚህ ወደ አፍሪካ ይላካል። አፍሪካ ደግሞ ሬሳ ጸጉር ተሸክመው ይዞራሉ ማለት ነው። የፈለጋችሁትን በሉኝ እንጂ ብየዋለሁ። እና ይሄንን ጸጉር ተሸክመው መሄድ በአንድ በኩል ጉዳት አለው፣ በአንድ በኩል ደግሞ የሞራል ተጽዕኖ አለው። ዝም ብለን እኮ ስንጠረማበስ ወገናዊነት እኮ የለንም። አንዱን አንዱ ጥሎ ለማለፍ ነው እኮ ትግሉ። አንዱን አንዱ ነጥቆ ለመሄድ ነው እኮ ትግሉ። ዘመኑ ያፈራው ሌብነትን፣ ግፍንና ተንኮልን፣ ምቀኝነትን፣ ሟርትንና ስልብናን ነው ያፈራው። በዚህ ደንዝዘን ዛሬ ይሄውና እኮ ገና በልጅነታቸው በመናፍስት የሚሰቃዩ ለማወቅም ለመረዳትም አእምሯቸው ምቹ ያልሆኑ ትውልዶችን አፍርተን ይኸው የሚንከባለሉት እኮ የጤናማ ሕይወት ምልክት አይደለም እኮ። የመያዝ እኮ ነው፣ አደጋ ላይ መሆናችንን የሚያሳየን ነው። እንዲህ ባለ መንፈስ ውስጥ ተይዘው በእውቀትም በደረጃም ከፍ ቢሉ እዛም ላይ ያለው ኃይል ክፉ ነው። እዛም ያለው ጠላት ክፉ ነው። ሰዎች ጤናማ ሆነው አይደለም ወደ ላይም የሚወጡት። ጤናማ ሆነውም አይደለም ሰዎች የሚማሩትና የሚመረቁት። በተቀመጡበት በዋሉበት ባደሩበት ቦታ ላይ ሁሉ ለክፋት የተዘጋጁ ሆነው መናፍስት ያሰናዳውን ዘር ነው እኮ አሁን የያዝ ነው። ስለዚህ ብዙ ነገር ተሰውሮብናል። አንደኛው የተሰወረብን ነገር
ራሱ ኢትዮጵያዊነታችን ተሰውሮብናል። የአንድ ሀገር ዜጎች መሆናችን ራሱ ተሰውሯል። ይሄ እግዚአብሔር የተሰወረውን ይግለጽልን። ድረስ ቢኖረንም ቋንቋችን ምንድን ነው? የለም። የለም እጥረት ቋንቋዎቻችን ይሆናሉ። አሁን የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኙማላችሁ አላቸው። በየት በኩል ጣሉ አላቸው? በቀኝ በኩል ጣሉት። አባቶቻችን በቀኝ አውለኝ ይላሉ። እጃቸውንም ሲታጠቡ እንደዚህ ማንበብ የማይችሉ መጸለይ የማይችሉ የነበሩት ማታም ሲታጠቡ በቀኝ አውለኸኛል፣ አመሰግንሃለሁ፣ ከክፉ አድነኸኛል ብለው ጠዋት ሲነሱ ታጥበው በቀኝ አውለኝ ይላሉ። ከሰዓት በኋላም ደግሞ ሲታጠቡ ጌታ አምላክ ሆይ አሁንም በቀኝ አውለኝ ይላሉ። እስኪመሽ ድረስ የቀኝ ውሎን ይፈልጉታል። ለዚህ ነው በቀኝ አውለኝ የሚለው ቃል በቀደሙ አባቶቻችን ልማዳዊ በሆነ ቋንቋ ሲናገሩት በሰማይ አምላክ ጸባኦት እየተሰማ ከክፉ ከተንኮለኛ ከምቀኛ ከሸረኛ ድነዋል። እኛ ስላልጸለይን ይኸውልህ ነጠላ የሚቆርጥ ምቀኛ ትውልድ ላይ ቆምክ እኮ። ነጠላ የሴቷን ነጠላ ይቆርጣል። እስቲ እንግዲህ ጓዳ ገብተው ፓንት የሚፈልጉ ምቀኞች ዘመድ መስለው ወገን መስለው ይህን ያህል ድረስ ተንኮለኛው ሲሄድ አንተ በቀኛው ላይ ስላላልክ እንደውም ደህናው ሰው ወደ መቀኝነት ትምህርት ቤት ነው የሚገባው። የምቀኝነት ትምህርት ቤት በቀላሉ ከሰዎች ጋር የሚያደርጋቸው ውሎች እንዲማር ያደርገዋል። ክፋትን እንዲማር ያደርገዋል። ለካ እነሱ ሌሊቱን ሙሉ የደከሙት የጀመሩት ስራና እድል በሙሉ በግራ በኩል ነው። ሁሌ የሚሰሩት በግራ በኩል ነው። ያ ደግሞ በግራ በኩል እንዲጥሉ የሚያደርጋቸው ያው ይሄ አይነጥለው አለ። አይነጥላ ዝም ብሎ እኮ አያሳብድም። አይነጥላ አያምም። ይኸው እንደምትመለከቱት ነው። አሁን ሰይጣን ያለበት ሰው ድሮ አብዶ ምን ብሎ ጨርቁን ጥሎ ይሄዳል ነበር የሚባለው አይደል እንዴ? ድሮ የሚባለው በቃ። አሁን ግን ራሱ ጨዋ ነው፣ ራሱ ጠጭ ነው፣ ራሱ በስልጣን ቁጭ ብሎ የሚቆጣ የሚያጉረጠርጥ ነው፣ ራሱ የሚያስፈራራ ነው፣ ራሱ ኃይለኛ ነው። አያምም፣ ምን አይልም። ራሱ በላተኛ ነው። እንደውም ጨጓራህን በጣም አድርጎ እንደ ሰው ሳይሆን እንደ ከብትም ያደርገዋል። ምክንያቱም በቃ ምንም ብትበላ አሁን አንዳንዱ ሰው እኔ ድንጋይ በበላም ጨጓራ ይሰራል ነው የሚለው። ይሄ ምን ያህል እንደው ክብደት እንዳለው ለመናገር ሲፈልግ ነው። አይበቃህም እንዴ ሲባል ኧረ እኔ አይበቃኝም ይላል። አንዳንዱ እንደውም በሬውን ከነነፍሱ ልበላው እችላለሁ ይላል። እንትኑ የመብላት ኃይሉን ለመግለጽ ሲፈልግ ማለት ነው። እና አስቸጋሪ ነገር ነው። አሁን እነሱ የጣሉት በግራ በኩል ነው እና አይነጥለው ጋርዷቸዋል። የቀኙን እግዚአብሔር ያስቀመጠላቸውን አላወቁትም። እዚህ ጋር ደግሞ ክርስቶስ መሆኑን አላወቁትም። በሌላም በኩል የኑሮ መስመራቸው ላይም አላወቁበትም። ደክመው ምላሻቸው ሲነጋ የለም ነው። ሲነጋ የለም ያልነው ነገር እስቲ አሁን ወደ ኋላ ሂዱና መለስ ብላችሁ የለም ያልናቸው ነገሮች ተምሬያለሁ፣ ግን የምኖረው እንደ እውቀቴ አይደለም። ብዙዎቻችን የምንበሳጭበት ነገር ብዙ ማቃቸው ነገሮች ነበሩ፣ ግን ሁኔታዎቹ ምቹ አይደሉም። ስለዚህ ለኔ ቦታ የለም። ይሄም ሌላ ስጋት ነው። መስራት እችላለሁ፣ ግን የተሟላ የምሰራበትን መስመር አላገኘሁም። ስለዚህ የለም። በቢሮ አስተላለፍ ውስጥ ብዙ መስራት ሲቻል ግን ምን ተመሳስለህ ኑር ስለሆነ በተበሰበሰ መንገድ ኑሮዬ መግፋቴ በከፊል ቢያሳዝነኝም ምንም ማድረግ አይቻልም። ግን የሚያሰራ የለም። የለም የምትለው እንደሚበዛ ጌታህን ስታውቀው ግን ስታስተውለውና ድምፁን ስትሰማው ለአንተ የሚበጀውን ኑሮ እንዲህ ይላል፣ በቀኝ በኩል ጣሉት። በየት በኩል ጣሉት? ይኸውልህ በቀኝ በኩል ጣሉት። ይመላለሳሉ እዚህ። እንዲህ ዝም ብሎ የቀኙ መንገድ አይገኝም። ትንሽ አድካሚ ነገር አለ፣ የሚናገሩትም ነገር አለ።
ሌሊቱን ሁሉ ደክመን አሉ። ሌሊቱን ሁሉ ደክመን ምንም ያገኘነው የለም፣ በትእዛዝህ ግን እንጥላለን። ስለዚህ ጣሉት። በዚያ ጊዜ ከአሳው ብዛት የተነሳ ሊጎትቱት እንኳ አቃታቸው። ኑሯቸው የት ነበር ያለው? በቀኝ በኩል። የዕለት ኑሯቸው፣ የዕለት ምግባቸው፣ የዕለት ገንዘባቸው፣ የዕለት ደስታቸው በቀኝ በኩል ነበር ያለው። ሌሊቱን ግን ደክመናል አሉ። ያልደከምንበት ነገር የለም አሉ። ግን ምንም የምታየው መረብ ባዶ ነው። አሁን ግን ስለ ቃልህ በቀኝ በኩል እንጥላለን። ይህም ተስፋ ለመቁረጥ ነው። ባክህ ቢሉ ኖሮስ እንደዚህ እንደኛ አይነት ትውልድ ቢሆን ስደክም አድሬ ደግሞ አሁን እዛ ውስጥ አልገባም። አሁንማ የማይገኝ ነው። በሌሊት ደከሙ፣ በቀን አገኙ። እነሱ በቀኝ በኩል ብቻ ሄዱና ጣሉት። ስለ ቃልህ እሺ በቀኝ በኩል እንጥላለን። ድካማቸውን ግን አሰቡት። እግዚአብሔር ካንተ ጋር ከሆነ በቃሉ በኩል ድካምህን ማሰብ የለብህም። ብዙ ሰዎች ድካማቸውን ያስቡና መጀመሪያ የጀመሩትን አይ አጥጋቢ አይደለም ብለው ይተውታል። መጀመሪያ የደከሙበትን አይ ይሄ በቃ አልሆነም ብለው ይተውታል። ባርክልኝን አላወቁትም፣ ወይም ምራኝ የሚለው መንፈሳዊ የመሪነት ኃይል አልገባቸውም። ዓለማችን በሚከተሉት ሁኔታ ውስጥ ድንግዝግዝታ አላት። የመጀመሪያው ድንግዝግዝታ መጀመሪያ ሲፈጠር ሰማይና ምድር ጨለማ ነበር ይላል። ቀጥሎ ደግሞ ባዶ ነበረ፣ ምንም አልነበረም፣ ትርምስምስ ያለ ነበር ይላል። የተተረማመሰ ነበር። እንግዲህ በኋላ እግዚአብሔር መጣና ብርሃን ይሁን ሲል ብርሃን ሆነ። ከዛ በኋላ በብርሃኑ ምን ሆነ? ስርዓት ያዘ። ምድሪቱ የተተረማመሰችው ባዶ የነበረችው በብርሃን መታየት ጀመረች። ልክ እግዚአብሔር ይብራ ካላለ በልቡ ሆና ውስጥም እንደዚሁ ትርምስምሱ ነው የሚወጣው፣ ይተረማመሳል። አሁን የመተራመስ ሁኔታ ውስጥ ነው ያው የሰው ልጆች ያሉት። አምላካቸው ከነሱ ሲርቅ፣ መንፈሳዊ ጥበብ ከዘመናችን ትውልድ ሲለይ፣ ልክ ያ የመጀመሪያው በምድር ላይ የሚታየው የነበረው ትርምስ ልቦና ውስጥ ይቀጥላል። ከዛ ቀጥሎ የነበረው ጨለማም እዛው ጨለማው ከውስጥ ይጀምራል። ከውስጥ የጀመረውን ጨለማ በፀሐይ ብርሃንና በኤሌክትሪክ ብርሃን በምንም መንገድ አታሻሽለው። ሰዎች ከጭንቀት ለመዳን ሲሉ ዲም ላይት ከቤታቸው አይጠፋም። ልክ እየበራ ያድራል። እንዳይቃዡ፣ እንዳይፈሩ፣ እንዳይደነግጡ አንድ የጠቆረ ጥልሚያ ኮስ ነገር በአይነ ህሊናቸው መጥቶ እንዳያስበረግጋቸው ብልን ሲሉ ብርሃኑን ነው የሚያዩት። ስለዚህ አታጨልሙት፣ መብራቱን አታጥፉት የሚሉ ቤተሰቦች ጥቂቶች አይደሉም። በተለይ ይሄኛው አመለኛውና ሱሰኛው ትውልድ ሲጨልም የሚያየው መንፈስ ጋጋታ ብዙ ስለሆነ ይሄ ድሪቷሙ መንፈስ ደግሞ በጣም ስለሚበዛ በቃ በመንፈሱ ዓለም ያው እንደምንገነዘበው በጣም የረቀቀ ጠባይና ኃይል ያለው መንፈስ አለ። ሌላው ደግሞ ይሄ ዳፍንታሙ አለ። ይሄ ጅላጅሉ መንፈስ ዝም ብሎ ዳቦ በላ እያለ ዝም ብሎ ዳቦ የሚያስወጣ፣ ሻይ ጠጣ እያለ ዝም ብሎ ከጨጓራው እንትን የሚያበላሻል። ምቀኝ የመጨረሻ በጎመን የሚቀና ሰይጣን አለ። ጎመን በላ ብሎ ሌላው ደግሞ ዝም ብሎ እያበላ የሚኖር አለ። ነገሮችን ግንዛቤዎች እንዳይኖርህ በቃ የዕለት ሆድ ብቻ ከሞላ ሌላው ምንም አይደለም። ትውልድ ኖረ አልኖረ፣ አጣ አላጣ፣ ሀብት አለው አልኖረው፣ ዕለት ጉርስ አለው አይኖረው፣ ምንም አይነት ግንዛቤ የማይሰጥ በዕለት ሆዱ የተገዛ በመናፍስት ሆዳምነት ዘመኑን ዝም ብሎ የሚጨርሳል። መብላት ገነት የሆነው እንደ ገነት፣ መንግስተ ሰማያት እንደ መግባት አድርጎ የሚቆጥር አለ እና እዚህ ስናየው በትእዛዝህ ግን እንጥላለን። በምንህ? በትእዛዝህ እንጥላለን። አሁን ደመነፍሳዊ አካሄድ ነው እየሄዱ ያሉት። እርቧቸዋል። ረሃብ በአንድ በኩል አለ፣ ባህሩ በአንድ በኩል ቅዝቃዜው አለ። ያልበላ እንጀት ደግሞ በባህር ውስጥ እንዴት አስቸጋሪ ነገር ነው። ራታቸውን አላገኙም።
ሌሊቱን ሙሉ ሲደክሙ ከቆዩ በኋላ ከባህሩ የሚጠበቀው ነገር ያለው በቀኝ በኩል ነው። እነሱ የደከሙት በግራ በኩል ነው። እግዚአብሔር እንዲህ ያስፈልገናል። ለመሪዎች እንዲህ እግዚአብሔር ያስፈልጋቸዋል። ለተመሪዎችም እንዲህ ያስፈልጋቸዋል። እግዚአብሔር የሌለው መሪ ግራ ግብትብት እንዳለ ውስጡ እንደተቃጠለ አንጀቱ እንዳረረ ዘመኑ ያልፋል በከንቱ። አሁን ደግሞ ምግቡን እየባረከ በምን እንብላ በምን እንብላ? ይባረካል ምግቡን። ምግቡ ይባረክ አትበሉ። ወይ 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 እሳት ነው እሳት ነው። ሲባረክ ያስጠላል ያስጠላል። በአብዮቱ ዘመን የልክፍት አበላል ስለበላን አሁን ያለው ሁኔታ በሰው ልጅ ልብ ውስጥ የተስተካከለ ያስተሳሰብ ቀናነት ከአመጋገባችን አኗኗር ጋር ሊመቻች አልቻለም። ለምን? አመጋገባችን ውስጥ ስመ እግዚአብሔር ሲኖር መንፈሳዊ ተስፋ እንዳይቋረጥ ያ ኃይል ልቦናችንን ይጠብቃል። መጽሐፍ ቅዱስ የሚነግረን በፊልጵስዩስ ምዕራፍ 4 ላይ በክርስቶስ ኢየሱስ ልባችሁንና ሐሳባችሁን ይጠብቃል ነው የሚለው። ልባችሁንና ሐሳባችሁን ይጠብቃል። ይሄ እንግዲህ በአመጋገባችን ውስጥ የእግዚአብሔርን ቡራኬ ጥሪና ስመ አምላክን ጠርተን ሲባረክ ያ የሰውነታችንን ስጋዊ ኃይል መንፈሳዊ እንዲሆን ያደርገዋል። አንዳንድ ሞዛዛ አስተሳሰብ ያላቸው በዚች ምድር ላይ የቆሙ የማይመስሉ ግን ጠንካራ ስጋዊ ነገሮችን የሚናገሩ ከስነ ምግባር የወጣ ግምትና ቃል ያላቸው ሰዎች አለ ስመ እግዚአብሔር የበሉት እንጀራ ስለሆነ ያንኑ ዓለማዊውን ነገር ነው ህይወታቸው የሚያንጸባርቅ። መዝሙረ ዳዊት የሚጸልይ ሰው በህይወት ዘመኑ ሰዎችን ሳይረዳ ሰዎችን ሳያግዝ አይኖርም። ከራሱ አልፎ ለቤተሰቡ የሚተርፍ በብርሃን የተሞላ ሰው ነው የሚሆነው መዝሙረ ዳዊት የሚጸልይ ሰው። ስለ መዝሙረ ዳዊት ያላቸው አመለካከት መለወጥ አለበት። በጣም በጣም የሚገርም ጸሎት ነው። የምድራችን የረጅም ዓመት ጸሎት ጻድቁ አባታችን አቡነ ተክለ ሃይማኖት መዝሙረ ዳዊትን በቀን ስንት ጊዜ እንደሚጸልዩት ገድላቸውን አንብባችሁ የምታውቁ ሰዎች በጣም የሚገርም ነው። በአንድ ቀን 3 ጊዜ 4 ጊዜ የሚጸልዩት ነበሩ። 7 ጊዜ የሚጸልዩት አባቶች ነበሩ። ሙሉን እኮ 150ውን መዝሙር እኮ ነው እየሰሩ ጸሎቱ ባፋቸው ስለሆነ መዝሙረ ዳዊት። ታዲያ እንደዚህ ሆኖ እንዴት ነው መላእክት የማይገለጡላቸው? መዝሙረ ዳዊት እኮ ማለት እኮ እኔ ኃጢአተኛ ነኝ፣ በዙሪያ ያሉ ሰዎች ኃጢአተኞች ናቸው፣ ማረን፣ ይቅር በለን፣ አጥፍተናል፣ በድለናል፣ እስከ መቼ ነው ዝም የምትለን? ሁሉንም እኮ ያዝ እኮ ነው። ይወቅሳል፣ ከዛ ደግሞ ይለምናል፣ ከዛ ደግሞ ያመሰግናል። አንዴ ራሱን ሆኖ፣ አንዴ ነፍስን ሆኖ፣ አንዴ ስጋን ሆኖ፣ አንዴ መንፈስን ሆኖ፣ አንዴ ህዝብን ሆኖ ይጸልያል። ሁሉንም ያማከለ እኮ ነው መዝሙረ ዳዊት ቤተሰቦች። እና የዛር መንፈስ ወገቡን የሚመታበት ጸሎት ነው። እንደው መዝሙረ ዳዊት በሳምንት አንድ ቀን ተለማመዱ እስቲ። አርጋኖንና መዝሙረ ዳዊት እመቤታችን ቅድስት ድንግል ማርያም የምትመሰገንበት አርጋኖን አለ በሳምንት አንድ ቀን። መዝሙረ ዳዊትም ደግሞ በሳምንት አንድ ቀን ጸልዩት እስቲ። ከቻላችሁ 3 ንጉስ 30 እስከ መዝሙር 30 ድረስ ማለት ነው። 3 ንጉስ ማለት አንድ ንጉስ 10 ምዕራፍ ነው የሚይዘው 10 እና እንዲህ አድርጋችሁ ብትጸልዩ ተጠቃሚ ትሆናላችሁ። አልተነሳንማ ለጸሎት አልተነሳንም። ተነሱ ለጸሎት አይደል ጊዜ የምንባለው? ተነሱ ለጸሎት። ጸሎት ምንድነው? ጸሎት መለመን ነው። ጸሎት መቀበል ነው። ጸሎት መጠየቅ ነው። ጸሎት አምልኮት ነው። ጸሎት ኃይል ነው። ጸሎት መገለጥ ነው። ወደ መገለጥ ደግሞ ካላደገም ችግር አለን ማለት ነው። መገለጥ ማለት የእግዚአብሔርን ኃይል በሕይወታችንም በኑሯችንም በበረከትም በገንዘብም በስልጣንም መገለጥ ማለት ነው። ጸሎት ይገለጣል፣ ኃይል አለው፣ ረድኤት ይሰጣል። የምትለምነውን መጀመሪያ መለመን ነው። ከእግዚአብሔር በእምነት ትለምናለህ። ለምነህ የምትቀበልበትን ኃይል ካጣህ የምጸልየው ጸሎት በትክክል እንዲደመጥ ሆኖ አልተዘጋጀም ማለት ነው። ስለዚህ በጸሎት ውስጥ መነሳትን ተነሱ ስንል ብዙ ዘመን ከርመናል። ዘመናቶቹ በራሳቸው
የሌላ ጊዜ ሆነ። ከዛም እኛም ሌላ ሆነን አሁን የኛ ከምንለው ይልቅ ሌላ የምንለው በዛ። ሌላ ነው እሱ ሌላ ነው፣ እሱ የሌላ ነው። ከሌላነት ደግሞ ወደ መካካድ ደረስን። ከመካካድ ወደ ጠላትነት ደረስን። ከጠላትነት ወደ መገዳደል ደረስን። ሌላ ሆና በቃ ሌላ ሆነ። ሌላ አንዱ ለአንዱ ሌላው ሆነ እና በዚህ መካከል እንዴት ነው ጸሎት? ልመናችን ተረጋግጧል፣ በሕይወታችን ተገልጧል፣ በባህሪያችን ውስጥ ነግሷል። የምንፈልገው ክብርና ሞገስ ውስጥ ደርሰናል ነውስ ሌላ ነን? እዚህ ጋር ሌላ የተባለው ሌላ እንዳይባል መድኃኒታችን ኢየሱስ ክርስቶስ ቆመ። ወንጌል ምዕራፍ 4 ላይ የምታነቡት ቃል ይሄው ነበር። ፈታኝ መጣ የተባለው ይሄ አይነት መንፈስ ነው። ሰውን ተለማምዷል፣ ዓለምን ገዝቷል፣ ተቆጣጥሯል። አንድ ሰው በምድረ በዳ ሲጸልይ ያየ እሱን መከታተል ጀመረ። ሌሎችም በሙሉ ኃይል እንደገዛቸው ስለሚያውቅ አንድ ሰው በምድረ በዳ ፈልጎ ማግኘት አስቡት። እሱም ጌታችን ኢየሱስ ክርስቶስ በቆሮንቶስ በረሃ ውስጥ ሲጸልይ 40 ቀን ሞላው ይላል። ከዛ በኋላ ፈታኝ መጣ አለ። ለምን ምድረ በዳውን አንድ ሰው አለ ብሎ ፈለገ? ሌሎቹ በፍለጋ ውስጥ ሳይሆኑ በቁጥጥሩ ውስጥ ነው ያሉት። የሚፈለገው ግን በረሃ ውስጥ የወደቀው አንድስ ምስኪን ነው። ስለዚህ አገኘውና ይሄንን ድንጋይ እንጀራ እንዲሆን በል አለው። እስቲ በለው አለው። ስለዚህ የመጀመሪያ ባህሪው የዚህ የጠቋር መንፈስ በእንጀራ መፈተን ነው ማለት ነው። በእንጀራ ይፈትንሃል። በእንጀራ በምትፈተንበት ጊዜ ለአምልኮት የምትሰጠው ቦታ እየቀዘቀዘ ከመምጣቱ ጋራ ከናካቴውም ወደ መርሳት የምትለወጥበትም ጊዜ ሰፊ ነው። ይሄ መንፈስ በሀገራችን ብዙ ትልልቅ ስራዎችን በዚህ ረገድ ሰርቷል። ኢትዮጵያውያን እንደ አንድ ትውልድ፣ እንደ አንድ ወገን፣ እንደ አንድ ህዝብ እግዚአብሔር የለሽ አምልኮተ ቢስ መሆን የጀመሩበትን የአብዮትን ዘመን ማስታወስ ይቻላል። በዛ ዘመን ውስጥ ቢያንስ እስከ ዘመኑ ፍጻሜ ድረስ የነበረውን ገጽታ ስናይ የብዙዎቹ ኢትዮጵያውያን አእምሮ ከአምልኮት ነፃ ይወጣ ነበር። እንደውም አምልኮትን የባርነት መንገድ አድርገው የሚሰብኩልን ካድሬዎች ጥቂቶች አልነበሩ። ያንን አካሄድ ዛሬም የተቀበሉ በሀብት ዙሪያና በማዕረግ በስልጣን ዙሪያ የሚገኙ ብዙዎቹ የመንፈሳዊ ህይወታቸውን ሲታይ 100% ከዜሮ በታች ነው። ይሄን አካሄድ በምን ምክንያት መጣ ሲባል ያው በእንጀራ ነው። የእንጀራ ተጽዕኖ ነው። ስለዚህ እዚህ የጠቋር መንፈስ በጌታችን በኢየሱስ ክርስቶስ ላይ ሊያሳድር የነበረውና ሁኔታ ስናይ አንደኛው ክፍል በእንጀራ ነው። በሀፍረተ ስጋሽ ውስጥ ምናምን ኮተት ነገር ከተሽ ድንግልናሽን አተሽ ከሆነና ይሄ ሴት ልጅ አላት የሚባለው የስጋ ድንግልና በዛ ከተወገደ ኦልሬዲ ድንግልናሽ ተወግዷል ማለት ነው። ግን ግለ ወሲብ እየፈጸሙ ዘራቸውን የሚያፈሱ ሴቶች ግን ድንግል ይሰማሻል? ኦኬ ድንግል ሆነው ግን በግለ ወሲብ ምንም አይነት ኮተት ነገር ሳይከቱ በግለ ወሲብ ማለት ነው። እንደዚህ የሚያደርጉ እህቶች የስጋ ድንግልናቸው አለ፣ ግን ንስሐ ያስፈልጋቸዋል። ለምን? የስጋ ድንግልናቸው አልተነካም፣ ዘራቸው ተነካዙት። ወንድ ልጅ ግን እጁን እንደ ሴት ብልትም አድርጎ ሊሆን ይችላል። ጉድጓድ ቆፍሮም እንደ ዘዳግም ላይ ያለው ነብዩ ሙሴ እንደተናገረው መሬት አለስልሶ የሚገናኝ ወንድ የተረገመና የተወገዘ ይሁን ከህብረተሰቡ ይራቅ ይላል። ድንግልናው የለም። ከብትም የሚገናኝ ከሆነ ሌላም ነገር ተጠቅሞ ብቻ ሴትን ባይምሮ እያሰበ ሩካቤን እያሰበ ዘሩን የሚያፈስ ከሆነ ግን የወንድ ድንግልና ጠፍቷል ማለት ነው። ብዙ ዲያቆናት የሚሸወዱት በዚህ በጣም ብዙ ዲያቆናት ግለ ወሲብ ስለፈጸሙ ሴት ስላልተገናኙ ድንግል ነኝ ብሎ ነው የሚያስቡት። ግን አይደለም። የሴት ድንግልና ያው ግለ ወሲብ ፈጽማ ዘሯን ብታፈስ የስጋ ድንግልናው አለ። ለዛ ለሰራችሁ ኃጢአት ግን ንስሐ ትገባለች። ይሄን አባቶች ናቸው ቁጭ ያለው ሰዓቱ የነገሩ የምነግራችሁ ነገር እና እንዲህ ያሉት ነገር ምን ነገራቸው በግል ነው አሉኝ አባቶች። ግን አሁን በይፋ ምን ነገር አለበት አንዳንዴ እንደዚህ ነገርና ብዙ ዲያቆናት የሚሸወዱት ወንዶች ብዙ ጊዜ ሴት ጋር ሄዶ ስላልተኛ ሴትን ስላላቀፈ ብቻ ድንግል ሆኖ የሚኖር ይመስላል ግለ ወሲብ እየፈጸመ። ይሄ በጣም ከባድ ነው። በዚህ አጋጣሚ በጣም ከባድ ነው። ሴትም ብትሆን ከወንድ ጋር ባትገናኝ ኮተት ነገር ወደ ራሷ ከከተተች
ድንግልና የለም ማለት ነው። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ